ሰላም እንደምን አላችሁ ወደዚህ ቻናል ተከታታዮች ይህ የ8ኛ ክፍል ጀነራል ሳይንስ ዩኒት 4 Human Body System and Health የሚለው ዩኒታችን ነው። በዚህ ቪዲዮ የዚህን ዩኒት 3ኛ ክፍል ይዤላችሁ ቀርቤያለሁ። በባለፈው ክላስ እንግዲህ በፓርት 1 ኢንተግመንታሪ ሲስተም በሚልና በፓርት 2 ደግሞ መስኩላር ሲስተም በሚል ቶፒክ ዙሪያ ስንመማር ነበር ማለት ነው። በዛሬው ዕለት ደግሞ ፓርት 3 ስካላታል ሲስተም ምን እንደሆነ የምንመማር ይሆናል ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም በየጊዜው የሚለቀቁ ቪዲዮዎች እንዲያልፏችሁ ደግሞ የዶል ምልክቷን መጫናችሁን እንዳትረሱ ማለት ነው። እንግዲህ ሁለት የተለያዩ መጽሐፎችን ይዣለሁ። ያ ማለት የሁለት የተለያየ ክልል ማለት ነው። አንዱ ላይ የተወሰነ አጠር አንዱ ላይ ደግሞ ሰፋ ያለ ነገር አለ። ስለዚህ ፖይንቶች መቅረት የሌለባቸውን ፖይንቶች ከሁለቱም እያየን እየተመማርን የምንሄድ ይሆናል ማለት ነው። ይህን ቪዲዮ እስከ መጨረሻ ድረስ ተከታተሉት፣ አብራችሁ ይቆዩ። መልካም ቆይታ። ኦኬ እንግዲህ ፓርት 3 ስኬለታል ሲስተም ነው። ስኬለታል ሲስተም ከዚህ ቀደም እንግዲህ ኢንተግመንታሪ ሲስተም ወይም የሰው ልጅ የውጨኛው ክፍል ምን እንደሚመስል ለማየት ሞክረናል። ከዛ በተጨማሪ ደግሞ በፓርት 2 መስኩላር ሲስተም ወይም ስለ ጡንቻ ስርዓት ስናይ ነበረ ማለት ነው። በዛሬው ዕለት ደግሞ ስለ ስካላተል እንመማራለን ማለት ነው። ስካላተል ሲስተም ላይ እንግዲህ እንደምታዩቸው የተወሰኑ ኬወርዶች ወይም ኬተርሞች አሉን ማለት ነው። አንዳንድ አዳዲስ ቃላቶች አሉ ለመያዝ ትንሽ ከበድ የሚሉ፣ ቀስ እያልን እየያዝን እየተረዳን እየተመማርን እናልፋለን ማለት ነው። የመጀመሪያው ስካላተል ሲስተም ነው። then axial skeleton, appendicular skeleton, skull, girdle bone, phalanges, limbs, osteoporosis, bone fracture, osteoarthritis። እንግዲህ እነዚህ ነገሮች ትንሽ ለማለት ራሱ ከበድ የሚሉ ቃላቶች ናቸው ማለት ነው። ቀስ እያላችሁ እየተለማመዳችሁ መያዝ ትችላላችሁ ማለት ነው። so ምን ይለናል? The hard structures within our body are part of the skeletal system። እንግዲህ hard structure የሚባል ሰውነታችን ላይ ያለው በጣም ጠንካራው ስትራክቸር የስካላተል ሲስተም ነው። የሰውነታችን የስካላተል ሲስተም ነው ይላል። press on your wrists, ankle, knee or elbow። አሁን እስቲ እዚህ ላይ ምናችሁን ለምሳሌ እጃችሁ ይሄ የምትተጣጠፍ 360 የምትሽከረከራለች ትረስት የምትባል ማለት ነው። አሚን ሪስት የምትባለው ማለት ነው። ኦኬ የሆነ አንጓ የምትባለው ማለት ነው። እጃችን ላይ የምትንቀሳቀሰዋ ነገር ተክንዳችንና በጣታችን መካከል ያለችውን እሷን እስኪ ዳብሷት ይላል። አንክል ወይም ቁርጭምጭሚታችንን እስኪ እንዳሰው፣ ኒ ወይም ጉልበታችን፣ ኤልቦ ክርናችንን ብንዳብሰው ውስጥ ላይ የሆነ ስትሮንግ የሆነ ሃርድ የሆነ ስትራክቸር እንዳሰሳለን ወይም እናያለን ማለት ነው። ሰው ምን ይላል? Do you feel something hard under your skin? እንግዲህ ከቆዳችን ውስጥ የሆነ ጠንከር ያለ ነገር ዳሰሳችሁ ነው የሚለው። You are feeling a bone, a hard tissue made mostly of cells, collagen and calcium። እንግዲህ ይህ ሃርድ ስትራክቸር ወይም ሃርድ ቲሹ ከተለያዩ ሴሎች ነው የተሰራው። ከኮላጅን ሊሆን ይችላል or ከካልሲየም ሊሆን ይችላል ማለት ነው። Despite its hardness, the skeletal system actually consists of dynamic, living tissue that are capable of growth, adapt to stress, and undergo repair after injury። እንግዲህ ከዚህ ከሃርድነሱ በተጨማሪ ምን አለው ይለናል? ዳይናሚክ ነገር ይዟል፣ የሚንቀሳቀስ ነገር ማለት ነው። ከመንቀሳቀሱ ቀጥሎ ደግሞ ምን አለ? living tissue that are capable of grow፣ ህይወት ያለው ነገር ሊያድግ የሚችል ነገር ይዟል ማለት ነው። ወይም ስትረስን አዳፕት ማድረግ የሚችል ወይም የሆነ ጫናን መልመድ የሚችል ነገር ይዟል። and undergo repair after injury ያ ማለት ከተጎዳም በኋላ ወይም ጉዳት ከደረሰብን በኋላ ሊጠገንና ሊድን የሚችል ነገር ይዟል ማለት ነው አጥንት። ስለዚህ አጥንት ላይ ህይወት አለ። እንዲህ ስናየው ጠጣር የሆነ ሃርድ የሆነ ነገር ቢመስለንም ውስጥ ላይ ሊቪንግ ቲሹ አለ ማለት ነው። ሊያድግ የሚችል ስትረስን አዳፕት ሊያደርግ የሚችል ሪፔር ሊደረግ የሚችል ነገርን ይዟል ይለናል ማለት ነው። ኦኬ ሰው በዚህ መንገድ እንደ ኢንትሮዳክሽን መረዳት ያስፈልጋል ማለት ነው። ኔክስት የምናገኘው ሰብ ቶፒክ ደግሞ structural components of skeletal system። Okay, structural components of the skeletal system. Okay, the skeletal system is an organ system that includes the bone and connective tissue that holds the bone together. እንግዲህ skeletal system
ኦርጋን ሲስተም ነው። ልክ እንደ ሌሎች ለምሳሌ እንደ መስኩላር ሲስተም ሊሆን ይችላል፣ እንደ ዳይጀስቲቭ ሲስተም ሊሆን ይችላል፣ እንደ ሬስፓይራቶሪ ሲስተም ሊሆን ይችላል። ኦርጋን ሲስተም ነው ማለት ነው። ምን ይዟል? ቦንና ኮኔክቲቭ ቲሹ የተባለ ኮኔክቲቭ ቲሹ ማለት ሁለት እና ከዛ በላይ የሆኑ ቦኖችን ኮኔክት የሚያደርግ ወይም ጆይን የሚያደርግ ነገር ነው። ስለዚህ እነዚህ ነገሮች የያዘ ስኬለተል ሲስተም እንለዋለን። ኢትስ ሜድ አፕ ኦፍ ዲ አፐንዲኩላር ኤንድ አክሲያል ስኬለተል። ያ ማለት ባጭሩ ስኬለተል ሲስተም በሁለት ልንከፍለው እንችላለን እንደማለት ነው። አፐንዲኩላር ኤንድ አክሲያል ስኬለተል ብለን በሁለት ልንከፍለው እንችላለን። The axial skeleton consists of the bones that lie around the longitudinal axis or imaginary line of the human body. The appendicular skeleton consists of the bone of the upper and lower limbs plus the bone that connects the limbs to the axial skeleton ይላል። ሶ ባጭሩ በሁለት እንደሚከፈል ነው። ያ ማለት appendicular skeleton and axial skeleton ብለን በሁለት እንከፍለዋለን። clearly understand ለማድረግ appendicular skeleton ምንድነው አክሲያል ስኬለተል ምንድነው የሚለውን ግልጽ በሆነ ዋይ ለመረዳት ሌላኛ ቴክስት ቡክ እናያለን ማለት ነው። ሌላኛ ቴክስት ቡክ እዚህ ጋር ተመልከቱ። structural component of skeletal system ይላል። እንግዲህ ሰብ ቶፒክ ነው። the skeletal system consists of a component of bone and connective tissue including cartilage, tendon and ligament እነዚህ ነገሮች ይዟል። አሁን ተመልከቱ። ቦን አለ፣ ኮኔክቲቭ ቲሹ አለ። ኮኔክቲቭ ቲሹ ምንላቸው እነማን ነው ካል ካርትሌጅ የሚባል አንድ ኮኔክቲቭ ቲሹ አለ፣ ቴንዶን የሚባል ሌላ አለ፣ እንዲሁም ሊጋመንት የሚባል ነገር አለ። ካርትሌጅ የምንለው ሁለት አጥንቶች መካከል ላይ ያለ በጣም ስትሮንግ ያልሆነ ዊኩ ፓርት ነው፣ ወይም የሆነ ለጋ የሆነ እድገት ያለበት ቦታ። እድገት ማለት ምን ማለት መሰላችሁ? መሃሉ አካባቢ ላይ ጠንካራ ቢሆን ጫፍና ጫፉ ላይ ለጋ የሆነ ብዙ ያልበሰለ ቦኑ የሚያድግበት አካባቢ ማለት ነው ካርትሌጅ የምንለው። ቴንዶንም ልክ እዛው አካባቢ ላይ ያለ በሁለት አጥንቶች መካከል ላይ የሚገኝ ነው። ሊጋመንት የምንለው ደግሞ ሁለት አጥንቶችን የሚያያይዝ ወይም ባጭሩ ጅማት ሲባል ሰምታችሁ ታውቃላችሁ፣ ጅማት ማለት ነው። ኦኬ። ስለዚህ it is also called muscular skeletal system ይባላል። muscular skeletal system እንለዋለን በሌላ አጠራር ማለት ነው። ሶ እንግዲህ ምን ይዟል ብለናል? ቦን ይዛል ብለናል። ቦን እንግዲህ it is a mineralized connective tissue that contain collagen and other materials like calcium phosphate and mineral crystal። እንግዲህ ቦን በዋናነት የተሰራ ከምንድን ነው ከተባል ከኮላጅን and minerals ነው። ሚነራልስ ለምሳሌ እነዛ ሚነራሎች ምን ሊሆኑ ይችላሉ? ካልሲየም ፎስፌት ሊሆኑ ይችላሉ or mineral crystal ሊሆኑ ይችላሉ ማለት ነው። because of calcium phosphate the bone are firmness, compact or spongy, provide and protection of the body organ። እንግዲህ ካልሲየም ፎስፌት የተባለው ስትሮንግ የሆነ ማቴሪያል፣ ስለዚህ ስትሮንግ የሆነ ማቴሪያል በመሆኑ ምክንያት አጥንት የሆነ ስትሮንግ ወይም ሃርድ የሆነ ነገር ነው፣ ወይም ኮምፓክት የሆነ የታመቀ ነገር ነው። እንዲሁም ስፖንጅ ሊሆን ይችላል። ስፖንጅ ማለት at the end of the bowl ላይ ያለ ነገር ነው። እንግዲህ ስፖንጅ የምንለው በዋናነት ካርትሌጅ የምንለው ፓርት፣ ለምሳሌ ይሄን ቦን ይሁት እዚህ ላይ ይሄ ቦን አለ፣ ጫፉና ጫፉ ላይ የሆነ ዊክ የሆነ ፓርት ነው። ምናልባት ለምሳሌ የሆነ አጥንት ስትቆረጥሙ አይታችሁት ሊሆን ይችላል። መሃል ላይ ስትሮንግ ነው፣ ጫፍና ጫፍ ሁለት አጥንቶች የሚገናኙበት ወይም መገጣጠሚያ ጆይንት አካባቢ ላይ ያለ አጥንቱ ክፍል ደግሞ ዊክ ነው ወይም ስፖንጅ ላይክ ስትራክቸር ነው። ኦኬ so they are made up of living cells and so called living organ። እንግዲህ አጥንት ስለሆነ ህይወት የለውም ማለት አይደለም። አጥንት ህይወት ያለው living tissue ነው ማለት ነው። ኦኬ ምክንያቱም ምንድነው ሊቪንግ ቲሹ መሆኑን የሚያሳየው ሲያድግ እናየዋለን። ኦኬ ግሮውዝ ያደርጋል ወይም ደግሞ የሆነ አደጋ በደረሰበት ጊዜ ሪፔር ይሆናል። ከሆነ ኢንጁሪ በኋላ ሪፔር ይደረጋል። የሆነ አደጋ ሲደርስብን ፔን ይሰማናል። ፔን ተሰማ ማለት ሊቪንግ ቲሹ ነው ማለት ነው፣ ወይም ሊቪንግ ቲንግ ነው ማለት ነው። so an adult human skeletal contains 206 bone። እንግዲህ አንድ ወጣት ሰው 206 ያክል አጥንቶች አሉት ይለናል ማለት ነው። ኦኬ ሶ በእንደዛ አይነት ወይ መረዳት አስፈላጊ ነው። ሶ ኔክስት ላይ የምናገኘው ደግሞ ታይፕስ ኦፍ ቦን ነው። እንግዲህ ስለ ቦን እያወራን ነው። then የቦን ወይም የአጥንት አይነቶች አሉ።
bones are a major component of the skeletal system. በskeletal system ውስጥ እንግዲህ ቦን ትልቅ ቦታ ያለው ነገር ነው። Based on their shape, bone can be divided into 4 major groups. እንግዲህ based on what? Based on their shape. በሼፓቸው ነው። በሼፓቸው በአራት ግሩፕ እንከፍላቸዋለን። በአራት ዋና ዋና ግሩፕ እንከፍላቸዋለን። የመጀመሪያው long bone ነው። long bone. It is a hard and compact tubular filled with a yellow bone marrow. እንግዲህ long bone የምንለው hard እና compact የሆነ ጠንካራና ምቅ ያለ ነገር tubular ማለት የሆነ ቱቦ የመሰለ ነገር እንዲሁም በውስጡ yellow ወይም ቢጫማ bone marrow ወይም መቅኒ ያዘ። ለምሳሌ upper and lower limb አለን። upper and lower limb ስንል limb ማለት እንግዲህ የእግራችን ወይም የእጃችን አጥንት ማለት ነው። upper limb ስንል እጃችን ላይ ያለ አጥንት ማለት ነው። እጃችን ላይ ያለ ረጃጅም አጥንቶች አሉ። እንዲሁም እግራችን ላይ ረጃጅም አጥንቶች አሉ። ወይም arm, leg, finger and thigh bone እነዚህ ነገሮች upper limb እና lower limb ውስጥ ይመደባሉ። ኦኬ ለምሳሌ arm እና finger በupper limb ውስጥ ናቸው። leg እና thigh bone ከምን ይመደባሉ? ከlower limb ውስጥ እንመድባቸዋለን ማለት ነው። እዚህ ጋር ተመልከቱ በስዕሉ። ኦኬ ሎንግ ቦን እንግዲህ እዚህ ጋር ስዕሉ ላይ እንደምታዩት የሆነ ሰማያዊ ከለር ያለበት አጥንት በሙሉ ሎንግ ቦን ይባላል። ሎንግ ቦን ወይም እዚህ ጋር አጉልቶ ሲያሳየን ልክ እንደዚህ አይነት ጫፍና ጫፉ ላይ ስፖንጂ ቦን አለ። ስፖንጂ ቦን እዚህ ጋር ደግሞ ቱቡላር የሆነ ነገር አለ። ውስጡ ላይ የሎ ቦን ማሮ ይዟል። የሎ ቦን ማሮ ስለዚህ መሃል አካባቢ ያለ ያጥንት ክፍል ኮምፓክትድ ቦን ነው፣ ስትሮንግ ነው ወይም ሃርድ ነው ማለት ነው። ሁለተኛው ሾርት ቦን ነው። are a compact bone with a chamber or a partition but without marrow. እንግዲህ በውስጡ ምንም አይነት ማሮ የሌለው ወይም ባጭሩ ቦን ማሮ የሌለው ወይም መቅኒ የሌለው ያጥንት ክፍል ነው። ኮምፓክት ነው፣ ምቅ ያለ ነው። ሃርድ ነው like that of long bone but ምን የለው ማሮ የለው። ለምሳሌ wrist, finger, toe and ankle bone የማለት wrist ስንል እዚች ጋር ታያችኋለች። እዚች ጋር ያ ማለት ጣታችንና ክንዳችን መካከል ያለች 360 ዲግሪ የምትንቀሳቀስ ጆይንት አለች። እዛ አካባቢ ያለው አጥንት wrist ይባላል። finger አለ፣ ጣቶቻችን አሉ። toe የእግራችን ጣቶች አሉ። ankle bone ወይም ቁርጭምጭሚታችን አለ። ኦኬ ስለዚህ እነዚህ አጥንቶች ከምን ይመደባሉ? ከሾርት ቦን እንመድባቸዋለን ማለት ነው። ከሾርት ቦን ሰርድ ላይ የምናገኘው ደግሞ ፍላት ቦን ነው። ፍላት ቦን are thin, flat, compact and typically curved. ቀጫጭኖች ናቸው፣ ጠፍጣፋ እንዲሁም ኮምፓክት የሆኑ ናቸው። ከዛ በተጨማሪ curved ናቸው ወይም ጥፍ ያሉ ማለት ነው። they have no cavity or hollow ምንም አይነት ሃሎ የላቸውም በውስጣቸው። ምንም አይነት ሃሎ የለም ማለት ቦን ማሮ የሚባል ነገር የለም ማለት ነው። ለምሳሌ ሪፕስ፣ ስትራነም፣ ክራናል ቦን and ስካፑላ የሚባሉ የአጥንት አይነቶች አሉ። ለምሳሌ ሪፕን እንኳን ብንወስድ ሪፕስ ማለት ነው የጎን አጥንት የምንላቸው ናቸው። የጎን አጥንት። ስትራነም የምንለው ደግሞ ትከሻችን አካባቢ ያለ ነው። አሚን ትከሻችን ሳይሆን በስተ ጀርባ በኩል ሊምፎች የሚገናኙበት ስካፑላ የሚባለው ነው ትከሻ ላይ ወይም ሾልደር ላይ ያለ ቦን ማለት ነው። እንዲሁም ክራኒያል ቦን የምንለው ደግሞ እስከላችን ላይ ወይም ራስ ቅላችን ላይ ያለ የቦን አይነት ምን እንለዋለን? ክራኒያል ቦን እንላለን ማለት ነው። ሶ እነዚህ የተዘረዘሩት ነገሮች ከምን ይመደባሉ? ከፍላት ቦን። ሶስት ካውን ስንታየን ሎንግ ቦን አይተናል፣ ሾርት ቦን አይተናል፣ እንዲሁም ፍላት ቦን አይተናል። የመጨረሻ የምናየው ኢሬጉላር ቦን ነው። ኢሬጉላር they are typically thin membranes which have a nerve and blood vessels that nourish the bone. እንግዲህ ኢሬጉላር የምንላቸው የቦን አይነቶች ቲን ሜምብሬን አላቸው ወይም ቲን ሜምብሬን ናቸው ባጭሩ which have a nerve and blood vessels ውስጣቸው ላይ ምን አለ ወይም እነሱ ጋር ምን አለ አብሮ blood vessel አለ እንዲሁም nerve system አለ ማለት ነው። nerve system አለ። On their surface there are small hole for entry and exit of material into and out of the bone. ወደ ቦኑ የሚገባ እንዲሁም ወደ ቦኑ ከቦኑ የሚወጣ
ነገር አለ ለሱ መውጫ የሚሆን ደግሞ ስሞል ሆል አለው ይለናል እንደዚህ ኢሬጉላር የሚባሉ የቦን አይነቶች ላይ ለምሳሌ ሂፕ ቦን አለ ፋሺያል ቦን አለ እንዲሁም ቨርተብራ እነዚህ ምንድናቸው ሂፕ ቦን ምንላቸው ለምሳሌ ይሄ ዳሌ ላይ ያለ አጥንት ማለት ነው መቀመጫ ላይ ያለ አጥንት ከኢሬጉላር ቦን ነው የሚመደበው ከኢሬጉላር ቦን እንዲሁም ፋሺያል ቦን ማለት የፊታችን ላይ ያለ ፊታችን ለምሳሌ ፊታችሁን ስትዳስሱት አጥንት አለ እሱ አጥንት ፌሻል ቦን ይባላል እንዲሁም ቨርተብራ ምንለው ደግሞ የጀርባ አጥንት ባክቦን ምንለው ማለት ነው እነሱ ከኢሬጉላር ሼፕ ይመደባሉ in addition to that bone can be divided into two major groups ብለናል ከዚህ ቀደም axial skeletal and perpendicular skeletal ብለን skeletalን በሁለት ከፍለን ቅድም አይተናል axial skeletal ምንድነው that divides the body into equal right and left region ቀድም ላይ ምንድነው ብለናል imaginary የሆነ ላይን ነው ኦኬ longitudinal የሆነ ቦን ነው ይለን ነበር ቅድም ምታስታውሱ ከሆነ እዛኛው ላይ ማለት ነው so which divides the body into two equal parts into right and left region ብሎ ለሁለት ይከፍላል they include skull አለ ለምሳሌ skull እዚህ ጋር ብትወስዱ skull አሁን የራስ ቅል ነው እዚህ ላይ እንደምታዩት skull ለምሳሌ እንደዚህ ብናሰምረው እኩል ሊከፈል ይችላል hyoid vertebral column thoracic cage የሚባሉ ያጥንት አይነቶች አሉ ወይም ስካላተል አይነቶች እነዚህ በሙሉ ከምን ይመደባሉ ከአክሲያል ስካላተል ውስጥ ይመደባሉ ለምሳሌ አክሲያል ስካላተል ውስጥ የሚመደብ ምን አለ skull includes bone of cranium face and ear or auditory ossicle ይባላሉ ከማን ይመደቡ ከስከል ከራስ ቅላችን ውስጥ ይመደቡ ለምሳሌ ክራኒየም እዚህ ፊት ለፊት ላይ የሚገኘው ለምሳሌ ግንባራችን ላይ ያለው አጥንት ክራኒየም ይባላል ፌስ አለ ታች ፊታችን ላይ ያለው ኢር ደግሞ በጆሮአችን በኩል በጆሮ ታምቡራችን በኩል ያሉ አጥንቶች አሉ እነዚህ በሙሉ ከስከል ውስጥ ይመደባሉ ማለት ነው ሌላኛው ሁለተኛው hyoid ደግሞ a u-shaped bone in a neck between the larynx and chin look ዩ ቅርጽ ያለው አጥንት አለ አንገታችን ላይ ዳሱት አንገታችሁ ላይ ዩ ቅርጽ ያለው አጥንት አለ ማለት ነው እሱ አጥንት ምን ይባላል hyoid ከምን እንደሚመደበው ከአክሲያል ስካላተል ውስጥ ይመደባል ማለት ነው ከአክሲያል ስካላተል ውስጥ ይመደባል ሶ እዚህ እስሉ ላይ እንደምናየው እንደዛ አይነት ቅርጽ ያለው ነው እንግዲህ ይሄ እንደምታዩት እዚህ ጋር ይሄን ቅርጽ ይሁት ኔክ ቦን ነው እንደምታዩት የሆነ ዩ ሼፕ ነው ምን ይባላል hyoid ቦን እንለዋለን ሌላኛው vertebral column ነው የጀርባ አጥንት includes spinal vertebrae ወይም ከጀርባ ያለውን አጥንት ያ ማለት ሪፕ ቦን ኮኔክት የሚሆንበት ወይም የሚያያዝበት ያጥንት ክፍል ነው ማለት ነው ወይም ሰረሰርጌ ምንለው ያጥንት ክፍል ምን ይባላል vertebral column ይባላል ማለት ነው እነዚህ በሙሉ ከምንድነው የምንመድባቸው ከአክሲያል ስካላተል ውስጥ እንመድባቸዋለን ማለት ነው ኦኬ ከዛ ተጨማሪ ደግሞ thoracic cage የሚባል thoracic cage includes ribs and sternum or breastbone ያ ማለት ምን ማለት ነው thoracic cage ምንለው ደግሞ ሪፕ ማለት የጎን አጥንት ያ ማለት ደረታችን ላይ ስንዳሰስ የምናገኘው አጥንት አይነት ማለት ነው እንዲሁም sternum ማለት breast bone ወይም ጡት ላይ ያለ ቦን ማለት ነው እሱን ቦን ይይዛል እዚህ ጋር በዋናነት በቀይ ከለር የተሳለው ወይም የተቀለመው ያጥንት ክፍል ከምን ይመደባል ማለት ነው ከቶራኪክ ኬጅ እንመድበዋለን ማለት ነው ዴን ሁለተኛ ስካላተል አጥንት አይነት ደግሞ ምንድነው አፐንዲኩላር ስካላተል ነው አፐንዲኩላር it supports the limbs and connects them to the axial skeleton ሰፖርት ያደርጋል ማንን ሊምፕን ሰፖርት ያደርጋል ከዛ በተጨማሪ ከአክሲያል ስካላተል ጋር ኮኔክት የማድረግ ስራ ይሰራል such kind of skeleton is called appendicular skeleton it composed of bone of upper and lower limb pectoral girdle and the pelvic girdle ከነዚህ ነገሮች የተሰራ ነው ኦኬ ስለዚህ ባጭሩ ምን ይዟል upper and lower limbን ይዟል pectoral girdle and pelvic girdle
ግሪድልን ይዟል ማለት ነው። The main function of this skeletal are a body movement, protection of digestive, excretory and reproductive organ system. ምንድነው አለ እንግዲህ ተግባሩ ዋና ተግባሩ የአፐንዲኩላር ስኬለተል ተግባር ለቦዲ ሙቭመንት ወይም ለአካል እንቅስቃሴ ነው። ለአካል እንቅስቃሴ ሁለተኛው ዳይጀስቲቭ ሲስተም፣ ኤክስትራክቶሪ ሲስተም እንዲሁም ሪፕሮዳክቲቭ ሲስተም ላይ ያሉ ኦርጋኖችን ፕሮቴክት ማድረግ ነው። ፕሮቴክሽን ነው የሚሰጠው ማለት ነው። ፕሮቴክሽን ሶ እዚህ ላይ እንግዲህ በቀይ ከለር የምናያቸው የአጥንት አይነቶች እዚህ ጋር በሙሉ የተዘረዘሩ አጥንቶች ከምን ይመደባሉ? ከአፐንዲኩላር ስኬለተል ይመደባሉ። ኦኬ ስለዚህ እንደዚህ አድርገን የሁለቱን ልዩነት መረዳት ያስፈልጋል ማለት ነው። ከዛ በተጨማሪ እዚህ ጋር ሜጀር ኮምፖነንትስ ኦፍ ዲ አፐንዲኩላር ስኬለተል የአፐንዲኩላር ስኬለተል ዋና ዋና ክፍሎች ወይም አይነቶች የምንላቸው ደግሞ አንደኛ ሾልደር ቦን አለ። ሾልደር ቦን ወይም እዚህ ጋር ተዘርዝሯል። ለምሳሌ ሾልደር ቦን አለ፣ አርም የሚል አለ፣ ሃንድ የሚል አለ፣ ፐልቪክ ግሪድል የሚል አለ፣ ሌግ እንዲሁም ፉት ነገሮችን ይዟል። ስለዚህ መጀመሪያው ሾልደር ቦን the shoulder bones are composed of the clavicle and spacula ከስፓኩላ ኤንድ ከክላቪክል ነው የተሰራው ይሄ ሾልደር ቦን የምንለው ማለት ነው ጋይስ። The clavicle or collar bone is connected to the sternum in the front while the scapula bone is at the back. እንግዲህ sternum አለን በስትራኒየም ፍሮንት ፓርት እና በባክ ፓርት ላይ አታች የሆኑ ወይም ኮኔክት የሆኑ የቦን አይነቶች አሉ። በፍሮንት ፓርት ላይ ያሉት ካልቪክል ኦር ኮላር ቦን ናቸው። በባክ ሳይድ በኩል ያሉት ደግሞ ስካፑላ የሚባሉ ቦኖች አሉ። ለምሳሌ ፔክቶራል ግሬድል የሚባለው ቦን እዚህ ላይ ስትራነም ላይ አታች ብሎ የምናገኘው የቦን አይነት ነው ማለት ነው። ወይም ሾልደር ቦን እንለዋለን ማለት ነው። እንግዲህ ከዚህ ስል እንደምንረዳው እዚህ ጋር መታወት ባክ ቦናችን ላይ ለምሳሌ እጃችንን ወደ ኋላ ወደፊት ስናንቀሳቀሰው የሆነ ከጀርባ ላይ ያለች አጥንት ነች፣ ስፓኩላ ትባላለች። ስፓኩላ እዚህ ጋር ደግሞ ክላቪክል የምንለው ደግሞ ፍሮንት ላይ ያለ ልክ ከአንገታችን ዝቅ ብሎ ወይም ከቸስት በላይ ከደረት በላይ ያለ አጥንት ነው፣ ክላቪክል ይባላል። የስፓኩላ ይሄ ክላቪክል ማለት ነው። ስለዚህ እነዚህ ሁለቶች ምን ይባላሉ? ፔክቶራል ግሬድል እንላቸዋለን። ቀጥለን የምናገኘው ደግሞ የአፐንዲኩላር ስኬለተል ክፍል ሊምፕስ ኦር አፐንዴጅ። limbs or appendage. The four limbs are the front limbs that refers to the arms, the forearms and the hand. እንግዲህ ፎር ሊምፕ ኤንድ ባክ ሊምፕ የሚባል ነገር አለ። ፎር ሊምፕ የምንለው እጃችን ላይ ያለው ነው። ለምሳሌ አርም አለ፣ ፎር አርም አለ፣ ሃንድ አለ። እነዚህ በሙሉ ፎር ሊምፕስ ይባላሉ። It consists of a various types of bones such as humerus or upper arm, radius or inner lower arm, alula, okay, aluna or outer lower arm, carpellus. Carpellus means wrist, metacarpellus hand and phalanges finger. ኦኬ እነዚህ ነገሮች እንግዲህ እዚህ ላይ ኮመን ኔም ነው፣ በቅንፍ ውስጥ ያለው ኮመን ኔም ነው። እዚህ ጋር ያለው ደግሞ ሜዲካል ኔማቸው ወይም ሳይንቲፊክ ኔማቸው ነው ማለት ነው። እዚህ ጋር ራዲየስ፣ ሁመረስ፣ ካፕሱላ፣ ሜታካፕሱላ፣ ፋላንገስ ምናምን የሚባሉ ነገሮች ሳይንሳዊ ስማቸው ሲሆን እዚህ ላይ ውስጥ ያሉት በቅንፍ ውስጥ ያሉት ደግሞ ኮመን ኔም ለምሳሌ ሃንድ፣ ፊንገር፣ ሪስት፣ አውተር ላወር አርም፣ ኢነር ላወር አርም የሚባሉ ነገሮች በሙሉ ከምን ይካተታሉ? ከፎር አርም ውስጥ ይመደባሉ ወይም ፎር ሊምፕስ ተብለው ይመደባሉ ማለት ነው። ለምሳሌ እዚህ ጋር ስዕሉን ማየት ትችላላችሁ። ሁመረስ የሚባለው ለምሳሌ እዚህ ክርናችን አካባቢ ላይ ያለ አጥንት ነው። ኔክስት አሉና የሚባለው ደግሞ እጃችን ክርናችን ላይ ኦኬ ሁለት ዳብል አጥንቶች ናቸው ያሉት። አንደኛው ራዲየስ ነው የሚባለው፣ አንደኛው ደግሞ አሉና ይባላል ማለት ነው። ሪስት ላይ ያለው ደግሞ ካፕሱል ነው። ክራፕሱል ኦኬ። ከዛ ቀጥሎ ፊንገሮቻችን ላይ ያለው ደግሞ ሜታካርፕለስ ተብሎ ይጠራል። ካርፕለስ፣ ሜታካርፕለስ እንዲሁም ፋላንገስ አሁንም ፊንገሮቻችን ላይ ያሉ የአጥንት አይነቶች ናቸው። እነዚህ በሙሉ ከምን ይመደባሉ? ከሊምፕስ ኦር አፐንዴጅ። ሶ ሊምፕስ ኤንድ አፐንዴጅ ኦር አፐንዴጅ ከምንድነው የሚመደበው? ከአፐንዲኩላር ስኬለተን ውስጥ ይመደባል ማለት ነው።
አሁንም አፐንዲኩላር ስካለተን አልጨረስንም። ሂፕ ቦን ማለት እንግዲህ ዳሌ ላይ ያለ የቦን ወይም የአጥንት አይነት ነው። this bone also called hip girdle or and composed of two hip bones። ለምሳሌ pelvic girdle የሚባል የቦን አይነት አለ። ይሄ ከምን ይመደባል? ከሂፕ ቦን። ሂፕ ቦን እንግዲህ እንደምታዩት እዚህ ጋር ዳሌ ላይ ያለ የቦን አይነት ነው። እዚህ ውስጥ ካሉ ቦኖች መካከል ለምሳሌ እዚህ ላይ የተዘረዘሩ ነገሮች አሉ። ኦኬ እዚህ ላይ የተዘረዘሩ ነገሮች አሉ። በአጠቃላይ እዚህ ስዕል ላይ የምታዩት የምን ቦን አይነት ነው? የሂፕ ቦን አይነት ነው። ከሂፕ ቦን ውስጥ ይሄ እዚህ ላይ የምናየው ነገር pelvic girdle ይባላል። pelvic girdle የፊሜል እና የሜል ወይም የወንድና የሴት ተብሎ ይለያል ማለት ነው። ለምሳሌ የሴት የዳዳ አጥንትና የወንድ የተለያየ ነው ማለት ነው። መጠኑም ሳይዙም ቅርጹም የተለያየ ነው ማለት ነው። እዚህ ጋር ለምሳሌ የፊሜል እንደምታዩት ትንሽ ዋይደር ነው ወይም ሰፋ ያለ ነው። ይሄን ለምሳሌ ይሄን ክፍል ይዩት። እዚህ ላይ የሚታየው ሰፊ ክፍል ይታያል። ኦኬ እዚህ ላይ ባዶ ክፍል የምታዩት ሰፊ ነው። እዚህ ጋር ደግሞ ጠባብ ነው። ስለዚህ እዚህ ጋር ደግሞ ታች ተመልከቱት። ለምሳሌ እዚህ ከታች በጣም ሰፋ ያለ ነው፣ እዚህ ጋር ደግሞ ጠበብ ያለ ነው ማለት ነው። ከስዕሉ እንደምትረዱት ይህ ማለት የሴትና የወንድ pelvic girdle ቦን ወይም ባጭሩ ሂፕ ቦን የተለያየ እንደሆነ ያሳየናል ማለት ነው። አሁንም ሌላኛ ደግሞ ሂንድ ሊምፕስ ወይም ባክ ሊምፕ የሚባል አለ። ሂንድ ሊምፕ ቅድም ፎር ሊምፕን አይተናል፣ እጃችንን ማለት ነው። ሂንድ ሊምፕ የምንለው ደግሞ ከታች እግራችን አካባቢ ላይ ያለ ቦን ነው ማለት ነው። the hind limbs are the back limbs or appendages and consists of different bones. Those bones includes femur or upper leg or calf. እንግዲህ femur የምንለው upper leg ወይም ጭናችን ውስጥ ያለ አጥንት ነው። tibia and fibula which is also called lower leg or chin. የደሞ ከባታችን አካባቢ ላይ ያለ ወይም ከጉልበታችን ስር ላይ ያለ አጥንት ነው። ሌላ ደግሞ ፓቴላ ኦር ኒካፕ ያ ማለት ጉልበታችን ላይ ያለችው የሆነች የምትንቀሳቀስ ነገር አለች፣ ጉልበታችን ላይ ያለች አጥንት ማለት ነው። እሷን ነው። ሌላኛው ታርሴልስ ኦር አንክል ወይም ቁርጭምጭሚት ማለት ነው። ሜታ ታርሴል ፊት ወይም የውስጥ እግራችን ላይ ከውስጥ የሚገኝ አጥንት አይነት ነው። እንዲሁም ፋላንገስ ኦኬ ፋላንገስ ደግሞ ቶ ነው። ቶስ ወይም ምን ማለት ነው? ባጭሩ የእግር ጥፍር ማለት ነው። የእግር ጣት ማለት ነው። የእግር ጣት ለምሳሌ ላወር ሊምፕ ከሂንድ ሊምፕ ውስጥ ይመደባል ይለናል። እዚህ ጋር ተመልከቱት። አሁን እዚህ የምታዩት እግር ነው። ይሄ ፈሙር የሚባለው ታፍ ይባላል ወይም ጭን ላይ ያለ አጥንት ነው። እዚህ ጋር ደግሞ ታቢያ ኤንድ ፋቡላ የሚባል ሁለት ዳብል አጥንቶች አሉ። ልክ እጃችን ላይ እክርናችን ላይ ዳብል አጥንት እንዳለ ሁላ ከባታችን ስር ላይ ያለ ዳብል አጥንት ነው ያለ ማለት ነው። ዴን እዚህ ላይ ታርሴልስ፣ ሜታታርሴልስ፣ ፋላንገስ የሚባሉ አሉ። ፊት ወይም ከውስጥ እግራችን ላይ እግራችን ጣት ላይ የሚገኙ የአጥንት አይነቶች ናቸው። እነዚህ በሙሉ ምን ውስጥ ይመደባሉ? ከሂንድ ሊምፕስ በዋናነት ላወር ሊምፕ የሚባለውን ክፍል ይይዛል ማለት ነው። ኦኬ ስለዚህ በዚህ ወይ መረዳት ያስፈልጋል። እንግዲህ አጠቃላይ ስለ ቦን ይህን ይመስል ነበረ። ስለ ቦን ቀጥሎ የምናገኘው ደግሞ ካርትሌጅ ነው። Okay, cartilage provides a flexible and elastic structure supports for a certain structure in adult human, including the nose, trachea and ear. እንግዲህ ካርትሌጅ የምንለው በአጥንትና በስጋ መካከል ያለ ስትራክቸር ነው። አጥንትም የማይባል ስጋም የማይባል ማለት ነው። ለምሳሌ አፍንጫችን ላይ ስንነካው አፍንጫችን ላይ የሆነ ሃርድ ስትራክቸር አለ፣ ግን አጥንት የማይባል ስጋም የማይባል ማለት ነው። ጆሮአችንንም ስንዳስሰው ልክ እንደዛው ጆሮአችን ላይም ስንዳስሰው አጥንት ያልሆነ ስጋም ያልሆነ የተወሰነ በሁለቱ መካከል ላይ ያለ ነገር ካርትሌጅ እንለዋለን ማለት ነው። ካርትሌጅ። ቀጥሎ ደግሞ ቴንዶን it is a fibrous band of connective tissue that is bonded to bone and connects muscle to bone. ቴንዶን የምንለው ደግሞ ቦንንና መስልን ኮኔክት የሚያደርግ የሚያገናኝ ነው። ቦን እንግዲህ ሙቭ ለማድረግ ወይም ለመንቀሳቀስ
ምን ያስፈልገዋል? መስል ያስፈልገዋል። because muscle is responsible for motion ብለናል። ወይም ለእንቅስቃሴ ነው መስል የሚያገለግለው። ስለዚህ መስል ደግሞ ከምን ጋራ መገናኘት አለበት? ከአጥንት ጋር። አጥንትን ሙቭ ለማድረግ መስል አታች መሆን አለበት። ስለዚህ መስልና ቦንን የሚያገናኝ ኮኔክቲቭ ቲሹ ማን ይባላል? ቴንዶን እንለዋለን ማለት ነው። ቴንዶን then ሊጋመንት ነው ዲ ላይ የምናገኘው ሊጋመንት ደግሞ ጅማት የምንለው ክፍል ነው። ጅማት it is a stretchy and flexible band of tissue which holds together at the joint or in between the bones of the joint and is a firm rubbery tissue ምን ማለት ነው? ሊጋመንት ወይም በአማርኛው ጅማት የምንለው ስትሬች ሊሆን የሚችል ፍሌክሲብል ሊሆን የሚችል ኦኬ ሊሆን የሚችል ክፍል ነው። ሰው ምንድነው የሚያደርገው? which holds together at the joint or between bones of a joint እንግዲህ ጆይንት ወይም መገጣጠሚያ ላይ ሁለት ቦኖችን ኮኔክት የሚያደርግ ወይም የሚያገናኝ ነው። ኦኬ ሁለት ቦኖች አሉ። ሁለት ቦኖችን የሚያገናኝ ወይም ኮኔክት የሚያደርግ ወይም ሂልድ ቱጌዘር ሁለቶችን አያይዞ የያዘ ክፍል ነው ማለት ነው ሊጋመንት የምንለው። ኦኬ አሁን መጨረሻው ላይ ደርሰናል። ጆይንት ወይም መገጣጠሚያ ማለት ነው። it is a site where two or more bones or other skeletal components are joined together እንግዲህ ጆይንት ማለት ሁለትና ከዛ በላይ የሆኑ አጥንቶች ወይም ቦኖች ኮኔክት የሚደረጉበት ወይም የሚገናኙበት ቦታ ወይም ፖይንት ነው ጆይንት የምንለው። እነዚህ ሁለትና ከዛ በላይ የሆኑ አጥንቶች ኮኔክት የሚሆኑት ደግሞ በሊጋመንት ነው። በሊጋመንት ይያዛሉ። it has two main jobs which are keep bones far apart and to hold bones in place as they move or rotate ሁለት ስራዎች አሉት። የመጀመሪያው to keep bone far apart ሁለት ቦኖች ልክ far apart ሆነው እንዲቀመጡ አንደኛው ስራው ነው። and ሁለተኛው ደግሞ hold bones in place as they move or rotate በሚንቀሳቀሱበት ጊዜ ወይም በሚሽከረከሩበት ጊዜ ቦታቸውን እንዳይለቁ ያደርጋል ማለት ነው ጆይንት የሚባለው ወይም መገጣጠሚያ ቦታ ማለት ነው። ስለዚህ በእንደዚህ ወይ መረዳት ይቻላል ማለት ነው። ኦኬ ስለዚህ ቦንን፣ ካርትሌጅን፣ ቴንዶንን፣ ሊጋመንትን እና ጆይንትን በዚህ መንገድ መረዳት አስፈላጊ ነው ማለት ነው። ሌላኛው ደግሞ ታይፕስ ኦፍ ጆይንት ነው። እንግዲህ እነዚህ ነገሮች በሙሉ ሌላኛው መጽሐፍ ላይ የሉም፣ ዲቴል የሉም። ኦኬ ግን ማወቃችሁ ይጠቅማችኋል እንጂ አይጎዳችሁ። ኦኬ ስለዚህ አንደኛው ቴክስት ቡክ ትንሽ ሰፋ ያለ ነገር የያዘ አንደኛው ደግሞ አጠር አድርጎ ነው ያስቀመጠው። ኦኬ ለምሳሌ እዚህኛው መጽሐፍ ላይ ሶሪ እንደምታዩት ጥራ አድርጎ ነው ያስቀመጠው። ስለ ጆይንት ትንሽዬ ነገር ካለ በኋላ ሜጀር ዲዚዝ ኦፍ ዘ ስካላታል ሲስተም ብሎ ነው የጀመረው ማለት ነው። ኦኬ ስለ ጆይንት ራሱ እዚህ ጋር ለምሳሌ ትንሽ ነገር ለማለት ሞክሯል። ለምሳሌ እዚህ ጋር ተመልከቱ። እቺ መስመር ሊጋመንት ትባላለች። ይሄን አጥንትና ይሄን አጥንት አያይዛለች። ኦኬ ከዚህም ከፊትም ከኋላም ማለት ነው። ከፊትም ከኋላም ሁለቱን አጥንቶች አያይዛለች። ካርትሌጅ የምንለው ደግሞ ቀደም ላይ ጆሮአችን አካባቢ አፍንጫችን አካባቢ የሚገኝ ያለ አጥንት የመሰለ ነገር ብለናል። ነገር ግን እዛ ብቻ ሳይሆን የሚገኘው ኦኬ በአጥንትና በአጥንት መካከል ስሙዝ የሆነ ስትሬንግዙ ዊክ የሆነ የአጥንት ክፍል ነው። ጫፍና ጫፍ ላይ የሚገኝ ማለት ነው። ያው ለምሳሌ ታፍቦን ነው እዚህ ላይ የምታዩት ታፍቦን ወይም ጭን አካባቢ ላይ የሚገኝ የቦን አይነት ነው። ከዛ ቀጥሎ እዚህ ላይ ይሄ መስል አለ። እዚህ ጋር ኒካፕ አለች። ኒካፕ ማለት እንግዲህ ጉልበት ላይ ያለች የሆነች የምትንቀሳቀስ ክዳን የመሰለች ነገር አለች። እሷን ነው በእሷና በመስሉ መካከል ነው ቴንዶን የሚባለው ነገር ያለ። ኦኬ ስለዚህ እነዛን በዛው መረዳት ይቻላል። እዚህ ላይ ቺን ቦን አለ። ቺን ቦን ደግሞ ይሄ ከጉልበታችን ስር ላይ ያለው ረጅሙ አጥንት ነው ቺን ቦን የምንለው ማለት ነው። ሶ እዚህ ላይ አጠር አድርጎ ነው ያስቀመጠው ባጭሩ አጠር አድርጎ ነው ያስቀመጠው። እሺ ወደ ሰፊው ክፍል ስንመለስ እንግዲህ ታይፕስ ኦፍ ጆይንት እናገኛለን። የተለያዩ የጆይንት አይነቶች አሉ። there are two different types of joints namely immovable and movable joint ተንቀሳቃሽና የማይንቀሳቀስ የጆይንት አይነቶች አሉ። የመጀመሪያው immovable joint ሊንቀሳቀስ የማይችል ፊክስድ የሆነ የጆይንት አይነት ነው።
So immovable joints are fixed in place and do not move at all. ለምሳሌ ስካል ሊንቀሳቀስ የማይችል የጆይንት አይነት ለምሳሌ ስካልን መውሰድ ትችላላችሁ። የራስ ቅላችን ከተለያዩ ቦኖች ነው ኮምፖዝ የተደረገው ወይም የተሰራው ማለት ነው። ስለዚህ ራስ ቅላችን ላይ ሁሉም አጥንቶች በጣም የተያያዙ ናቸው። ለየብቻው አንዱ አጥንት ለብቻው ሊንቀሳቀስ አይችልም because ጆይንቱ ምን ስለሆነ immovable ወይም fixed ስለሆነ ማለት ነው። ሁለተኛ movable joinትን ስናይ ደግሞ permits to move up and down or to twist and bend in some direction grouped into two group አሁን በዚህ ላይ መጀመሪያ ምንድነው movable joint የምንለው up and down ወደ ላይ ወደ ታች ወደ ጎን እንዲሁም መሽከርከር ሮቴት ሊያደርግ የሚችል ሙቭመንት ወይም እንቅስቃሴ ያለው የጆይንት አይነት ነው። ለምሳሌ hinge joint and hinge joint, ball joint and socket joint ብለን ምሳሌዎችን መጥቀስ እንችላለን። ስለዚህ ሁለት ግሩፖች አሉት immovable እና movable and movable ብለን በሁለት እንከፍለዋለን። movableን ደግሞ በሁለት ግሩፕ እንከፍለዋለን ይላል። movableን በሁለት ከmovable ምሳሌ hinge joint, ball and socket ኦኬ hinge joint አንዱ ነው ball and socket ሌላኛ ነው። ስለዚህ የመጀመሪያው hinge joint ምንድነው? hinge joint it looks like a hinge on a door which permits the movement front and back in the single direction ለምሳሌ በር ላይ የሆነ የበር መግጠሚያ ያለ በርን ፍሮንት ኤንድ ባክ ሙቭ እናደርገዋለን። ሶ እንደዚህ አይነት ጆይንት ከሆነ ምን ይባላል? እሱ hinge joint እንለዋለን። hinge joint ለምሳሌ ኤልቦውን መውሰድ ትችላላችሁ። ክርናችን ላይ ያለ ጆይንት አለ። ኒ ወይም ጉልበታችን ላይ ያለ ኦኬ ፊንገር አለን። ፊንገር ቶ ወይም የእግራችን ጣት ላይ እነዚህ ቤስት ኤግዛምፕል ናቸው የhinge joint ቤስት ኤግዛምፕል ኦኬ ባክ ኤንድ ፎርዝ ሙቭ ማድረግ እንዲችሉ የሚያደርግ የጆይንት አይነት ነው። ball and socket የምንለው ደግሞ ball and socket የምንለው it is made from the round end of one bone that fitting into a cup shaped socket in another አንደኛው ቦል ያኛው ሶኬት አንደኛው ላይ ስኪት የሚል ማለት ነው። ለምሳሌ ሹልደራችንና ሂፕን መውሰድ እንችላለን። ሹልደር እና ሂፕ ስንል ትከሻችን ለምሳሌ ስናሽከረክር ትከሻችን ለምሳሌ እጃችሁን አሽከርክሩት ይህ የሚሽከረከረው ጆይንት ball and socket ነው። ኦኬ ball and socket ነው። ሂፕ ወይም ዳሌ ላይ ያለን ጆይንት መውሰድ ይቻላል። እሱም ጆይንት ምንድነው? ምንድነው? ከball and socket ጆይንት ውስጥ እንመድበዋለን። ባጭሩ ጆይንት በሁለት ይከፈላል። movable እና immovable movable joint ደግሞ በሁለት ይከፈላል። hinge joint and ball and socket joint ብለን በሁለት እንከፍለዋለን ማለት ነው። ኦኬ then next ላይ የምናገኘው ፖይንታችን ምን ይሆናል? function of the skeletal system so function ምንድነው? function of skeletal system የskeletal system ጠቀሜታ ምንድነው? ምን ይላል? you might be wondering how our skeletal system protects our internal body part. Imagine a tree. The wood fibers support the tree and protect the tree's internal tissue. እንግዲህ የskeletal system ዋናው አገልግሎቱ እዚህ ላይ ያስቀመጠው ነገር ምንድነው? internal body systemን ፕሮቴክት ማድረግ ነው ወይም ከተለያዩ አደጋዎች መጠበቅ መቻል ነው። ለምሳሌ የሆነን ዛፍ መውሰድ ይችላልላችሁ። ውጨኛው የዛፍ ክፍል ምን ያደርጋል? የውስጠኛውን የዛፉን ክፍል ፕሮቴክት ያደርጋል ማለት ነው። ፕሮቴክት ያደርጋል። As a wood fiber support a tree, our skeletal system protect our organ and support our body, allowing our body to keep its shape. እንግዲህ ልክ እንደ ዛፍ አሁን ዛፍን ፕሮቴክት ያደርጋል ውስጠኛው። ከዛ በተጨማሪ ዛፉ ሳፖርት ወይም ራሱን ችሎ እንዲቆም እንዳረጋው ሁላ አጥንታችን ወይም ሰውነታችን ውስጥ ያለው ወይም እንደ አንድ ሰው skeletal ሲስተማችን አንደኛ ውስጣዊ የሰውነታችንን ክፍል ወይም ኦርጋን ሲስተም ፕሮቴክት ማድረግ ነው። ሁለተኛው ደግሞ ሳፖርት ማድረግ ነው። ኦኬ ሳፖርት ማድረግ ስንል ለምሳሌ ቀጥ ብለን እንድንቆም ለምሳሌ አጥንት የለም ብንል በሰውነታችን ላይ ቀጥ ብለን መቆም አንችልም። ኦኬ ቀጥ ብለን መቆም አንችልም። ስለዚህ እሱ እንዲሆን skeletal ሲስተም እጅግ በጣም አስፈላጊ ነው። ከዛ በተጨማሪ ሼፓችን አሁን የምታዩትን ሼፕ እንዲኖረን ያደረገው አጥንት ነው። አጥንት ባይኖር ኖሮ ሼፓችን ምን ሊሆን